በቅርብ ጊዜ የተገኙ ሳይንሳዊ መረጃዎች ሙሉ ለሙሉ ታሪኩን የቀየሩት ነው። ምናልባት የቶባ ታሪክ የጥፋት ብቻ ሳይሆን በሚያስደንቅ ሁኔታ የመቋቋምና የፈጠራ ታሪክ ቢሆንስ? አዲሱ ሳይንስ የሚነግረን ይህን ነው። እዚህ ሰንጠረዥ ላይ ልዩነቱን በግልጽ ማየት እንችላለን። የድሮ ጽንሰ ሐሳብ የሰው ልጅ ቁጥር ከ10 ሺህ በታች ወርዶ ነበር ይላል። አዲሱ አመለካከት ደግሞ ችግሩ በዓለም አቀፍ ደረጃ ሳይሆን በአንዳንድ አካባቢዎች ብቻ የከፋ ነበር፣ ብዙ ቡድኖች ደግሞ በተለያዩ መጠጊያ ቦታዎች ተርፈዋል ይላል። የድሮ ታሪክ የሰው ልጅ ምንም ማድረግ አቅቶት ሊጠፋ እንደተቃረበ ሲናገር፣ አዲሱ ሳይንስ ግን ሰዎች በአዲስ ፈጠራና የመጋወጥ ለውጥ ራሳቸውን እንዳተረፉ ያሳያል። ስለዚህ ታሪኩ ከጥፋት ወደ መላመት ተቀይሯል። የቶባን ክስተት በትክክል ለመረዳት ከሌሎች ታሪካዊ ክስተቶች ጋር ማወዳደር አለብን። ለምሳሌ ይህ የጊዜ መስመር እንደሚያሳየው ከ900 ሺህ ዓመታት በፊት የሰው ዘር ቅድመ አያቶች ቁጥር 1280 ብቻ እስከ መሆን ደርሶ ነበር። ይህም ከቶባ የበለጠ የከፋ ነበር።